ይኸውልሽ ትዝና ደግሞ የትም ብትሄጂ ይሄ ማስታወሻ ነው እንዳትይሽ። ምን ማለት ነው? እኔ እንዳይጀርም እሱን የሚያውቀው እግዚአብሔር ብቻ ነው። ኖ ኖ ኖ ትዝና እኔ እንድትፈሪ አይደለም፣ ብቻ ግን ማስታወሻ ነው። እሺ ይሄንን ቃል ድጋሚ እንዳትጠይሽ። ትዝታ እንዴት ነሽ? በሰላም የሚከበባችሁ? ይቅርታ ወጭ መቋረጥ ነበር። ያማችኋል እንዴ? ቆይ ምን ፈልጋችሁ ነው? ቀደም ኮካች ምንም እንደማይፈልግ ነግሬሻለሁ። ለምን ወደምንፈልገው ጉዳይ አንገባ? ጮሃለሁ እንዳትነካኝ። ስሚ ትዝታ፣ በስነ ስርዓት እያናገርሽ ነው፣ እየጠየቅሽ ነው። እሺ በስነ ስርዓት መልሽልኝ። ምንድን ነው የምጠይቀኝ? ቆይ ቅድም አብረሽ ጋር ደውላለሁ ብለሽ አይደል እንዴ ስልክሽን የተቀበልሽ? የታለ ደወልሽው? ወይስ ደውላለች? በጭራሽ። ታዲያ ለምን አላቃጠርሽም? እስኪ ስልኩን አምጪው። ለምንድን ነው የምሰጥህ? ቆይ እናንተ ሰዎች ዛሬ አሟችሁም እንዴ? አያመንም። ሳንጫጫ ስልኩን አምጪው። አልሰጥም። ምን ታመጣላችሁ? ኡፍ ትዝታ አትጨጪ። እስኪ አብረሽ አትተኝ ነኝ እንዳገልጠኝ። እሺ አምጪው። ለምን? ቆይ ምንም ከሌለ ምን አስፈራሽ? ስልክሽን ከፍተሽ አምጪው። እምብየው አብረሽ ስልኩን አምጡት በእናታችሁ፣ ከፍታችሁ እንዳታዩት። ስልኩን አምጡት እያልኳችሁ እኮ ነው። እጮኻለሁ። ስልኩን ዝቅ አድርጉት። መሳይ ይኸው 150 ብሩን አምጥቻለሁ። ወይኔ አባዬ የመሳይ ህመም ምን እንደሆነ ባይታወቅም ግን ደግሞ ከዛሬ አኳኋኑ የምንረዳው ህመሙ እየባሰበት መምጣቱ ነው ማለት ነው። እሱም አሁን ላይ በራሱ ተስፋ እየቆረጠ ይመስላል። ለዛም ነበር እዛ ጋር ወይኔ አባዬ አይኔን ሳታየኝ ልቀድምህ ነው የሚለውን ነገር እየተናገረ የነበረው ማለት ነው። በእርግጥ የትህትና ወንድም መሆኑ ትህትና ራሱ እየደበቃት አንድ ቀን እሞታለሁ፣ አንድ ቀን እነሱን ጥዬ ሄጄ ሀዘን ከማተርፍላቸው እንደዚሁ እኔ ብቻ ወንድሟ እንደሆንኩ እያወኩኝ እሷን እየተንከባከብኩ ብቆይ ይሻላል በሚል ነበር እስከዛሬ ዝም ያለው። ዛሬ ደግሞ ከአኳኋኑ የምንረዳው መሳይ ህመሙ እንደጸናበት ነው ማለት ነው። እሱም እስከዛሬ ድረስ ህመሙ ምን እንደሆነ አልተናገረም። ህመሙን ማስታገሻ ብቻ መድኃኒት እየወሰደ ነበር። ለዛም ነበር ገንዘቦችን እንደዛ ሲወዳቸው ወይ ደግሞ ካገኘው ሰው ሁሉ ለትንሽ ለትልቁም ገንዘብ እየጠየቀ የነበረው ማለት ነው። ጽጌም ይሄ ነገር ጥያቄ ሆኖባት ነበር። ለምንድነው በዚህን ልክ ገንዘብ የምትወደው? ምክንያትህ ምንድን ነው የሚለውን ነገር እነግርሻለሁ ብሏት ነበርና አሁን ላይ 150 ብር ለሱ ከፍላ ይሄንን ሚስጥር እንዲነግራት ነውና ግን ደግሞ ጽጌ አሁን ላይ የመጣችው በትክክለኛ ጊዜ ወይ ደግሞ ለመሳይ በጣም በጥሩ ጊዜ ነው የመጣችው ማለት ነው። እሱ እዛ ጋር ለና አብሪሽ ስልክ መደወል ራሱ አቅቶታል ድረሱልኝ ለማለት። የጽጌ ደግሞ አሁን በር ላይ መኖር እሷ ይሄንን ሚስጥር ለመስማት መምጣቷ የመሳይን ህይወት ይታደገዋል ማለት ነው። አሁን ላይ በሩን አንኳኩታ እሱ አልከፍት ሲላት ወደ ውስጥ መግባቷ አይቀርም። ገብታ ደግሞ መሳይን እንደዛ ካየችው ሌሎቹን ጠርታ አብሮ መሳይን ወደ ሕክምና ቦታ ይወስዱታል ማለት ነው። ምናልባትም እዚህ ጋር ሊሆን ይችላል መሳይ እየታመመ መሆኑንና ህመሙን ከሁሉም ሰው ደብቆ እስከዛሬ ድረስ መደበቁን የሚደርሱበት ማለት ነው። እስከዛሬ እሱም ለማንም ሰው አልተናገረም። እያመመኝ ነው፣ መድኃኒት እየወሰድኩ ነው የሚለውን ነገር ለማንም አልተናገረም። እንደውም የሚናገረው ወይ ደግሞ ገንዘብ ካስፈለገውም በብድር መልክ የሚጠይቀው
አብሮ የሚሰራቸው ልጆች አሉና እነሱን ደውሎ ነው የሚጠይቃቸው እንጂ እዛ ቤት ውስጥ ያለ አንድም ሰው መሳይ እንደሚታመም መድኃኒት እንደሚወስድ እንዲያውቁ አይፈልግም ማለት ነው። ምናልባት እዚህ ጋር እነሱ የመሳይን ሚስጥር ወይ ደግሞ መሳይ እየታመመ መሆኑን የሚያውቁበት ሰዓትም ሊሆን ይችላል ማለት ነው። እሱም እስከዛሬ ለምን ከነሱ ስር እንደደበቀ ባይታወቅም ግን ደግሞ ቢነግራቸው ምናልባት የተሻለ ሕክምና አግኝቶ ወደ ሙሉ ጤናው ሊመለስ ይችላል ማለት ነው። ግን ደግሞ እሱ እንደ ምክንያት የሚጠቅሰው እኔ ታመሜ እነሱን ማስጨነቅ የለብኝም፣ ለነሱ ጭንቀት ማትረፍ የለብኝም በሚል ነው አሁን ላይ ህመሙን ከሌሎቹ ስር እየደበቀ የነበረው ማለት ነው። ምናልባትም እሱ እንደሚታመም መድኃኒት እንደሚወስድ ቢያውቁ አንዳንድ መዋጮ አዋጣ ወይ ደግሞ ገንዘብ አምጣ እንዲያድርግ የሚሉትን ነገር ይረዱት ነበር። እናም ደግሞ ይተውለት ነበር ማለት ነው። ግን ደግሞ እሱ ህመሙን ባለመናገሩ እነሱ ሊያውቁ አይችሉምና የሆነ ነገር ካስፈለገ መዋጮ ይጠይቁታል። እሱ ገንዘብ አልሰጥም የለኝም የሚለውን ነገር ሲናገር ራሱ እነሱ መሳይን ጭንቅላታቸው ውስጥ የሳሉት እንደ ስግብግብ ሰው ነው ማለት ነው። ይሄ ደግሞ የሆነው በራሱ ስህተት ነው እንጂ በሌሎቹ አይደለም ማለት ነው። ምናልባት እዚህ ጋር ወደ ሕክምና ወስዶ ህመሙ ምን እንደሆነ ይሰማሉ። እናም ደግሞ ወደ ውጪ ሄዶ የሚታከምበት ወይ ደግሞ እዚሁ የተሻለ ሕክምና አግኝቶ ወደ ጤናው ሊመለስ የሚችልበት ሁኔታም ሊኖር ይችላል ማለት ነው። ሌላው ነገር ደግሞ ከዚህ በላይ የትህትና ወንድም መሆኑን ትህትናም ባይደብቃት የተሻለ ነው ማለት ነው። እሷ አሁን ላይ ወደ አረብ ሀገር መሄድ አለብኝ፣ ቤተሰቦቼን ማገዝ አለብኝ የሚለውን ነገር እያነሳች ነው። ግን ደግሞ እዚህ ጋር መሳይ የሷ ወንድም መሆኑንና እየታመመ መሆኑን ከሰማች ምናልባት እሱን ጥዬ አልሄድም የሚለውን ነገር ልታነሳ ትችላለች ማለት ነው። አሁን ላይ እሷ አረብ ሀገር መሄድ አለብኝ የሚለውን ነገር ሙሉ ለሙሉ ወስና ወይ ደግሞ ቆርጣ ተነስታለች ማለት ነው። በእርግጥ የግሌም ይሄንን ሀሳብ መቃወሟ ትክክል ወይ ደግሞ እንዳለ ሆኖ ትህትና ምዛጋ እንደ ምክንያት እየጠቀሰች ያለችው አባቷ የተሻለ ሕክምና አግኝቶ ወደ ጤናው እንዲመለስ ነው ማለት ነው። አባቷ እስካሁን ሆስፒታል ላይ ያለው ምናልባት የተሻለ ሕክምና ካገኘ ድኖ ወደ ሀገሩ ይመለሳል፣ ለዛ ደግሞ ገንዘብ ያስፈልጋል በሚል ነው አሁን ላይ ወደ አረብ ሀገር መሄድ አለብኝ የሚለውን ነገር እያነሳች ያለችው ማለት ነው። ግን ደግሞ ከመድብል ጋር ተቀራርባ ይሄንን ነገር ብታወራ እዛ ጋር የግሌ ባለቻት መሰረት ከመድብል የሆነ ገንዘብ በብድር መልክም ተቀብለሽ እዚሁ እየሰራሽ ቤተሰቦችሽን ማገዝ ትችያለሽ የሚለውን ነገር ነግራት ነበርና ምናልባት መድብልም ብታዋየው ይሻላል ማለት ነው። እሷ አሁን ላይ ይሄንን ነገር ለመድብል ከነገረችው መድብል በጭራሽ ወደ አረብ ሀገር እንድትሄድ ስለማይፈቅድላት እሷ ይሄ ነገር እንዲደበቅ ፈልጋለች ማለት ነው። ግን ደግሞ መድብል የሰማ ይመስላል። እዛ ጋር የአንገት አብሉን በሰጠበት ሰዓት ይሄንን የአንገት አብል የትም ብትሆኚ ከአንገትሽ ላይ አታውጪ፣ ማስታወሻ ይሆንሻል ማለቱ ምናልባት እዛ ጋር ትህትና አረብ ሀገር መሄድ እንደምትፈልግ የሰማ ይመስላል ማለት ነው። ግን ደግሞ አትሄጂም እዚሁ ትሰሪያለሽ የሚለውን ነገር የግሌ እንዳደረገችው እሷን ተጭኖ ያሰበችውን ወይ ደግሞ ሀሳቧን እቅዷን ሊያስቀይራት የፈለገ አይመስልም ማለት ነው። በእርግጥ ከዚህም በፊት እሱ የራሱን ሀሳብ ነግሯት ነበር። አትሄጂም ምን ማለት ነው የሚለውን ነገር ነግሯት ነበርና ምናልባት አሁን ላይ ይሄንን ነገር አደርጋለሁ እሄዳለሁ የሚለውን ነገር ካሰበች ይሄ የሷ ፍላጎት ነው፣ ማስገደድ የለብኝም የሚለውን ነገር አስቦም ሊሆን ይችላል። እዛ ጋር ይሄንን የአንገት አብል የትም ቦታ ብትሆኚ ከአንገትሽ ላይ አታውጪ ያላት ማለት ነው። በእርግጥ ትህትና ራሱ ከንግግሯ የምንረዳው ከመድብል ጋር ልትለያይ እንደሆነ የሆነ የጠረጠረችው ነገር ያለ ይመስላል ማለት ነው። ከመድብል ንግግር እንለያያለን እያልከኝ ነው እንዲህ ብላ መጠየቋ መድብል ከሷ ሊለይ እንደሆነ ወይ ደግሞ ሁለቱ ሊለያዩ እንደሆነ የሆነ ነገር ገብቷታል ማለት ነው። ምናልባትም አይታወቅም። መድብል እሷ አረብ ሀገር እንደምትሄድ ባይሰማ ራሱ የአንገት አብሉን ሰጥቶ የትም ቦታ ብትሆኚ ይሄንን የአንገት አብልሽን ከአንገትሽ ላይ አታውጪ ማለቱ ምናልባትም ትህትናን ትቶ ከመንገዷ ላይ ዞር ለማለትም አስቦ ሊሆን ይችላል ማለት ነው። እሷ አሁን ላይ ከአብርሽና ከመድብል ከማን ጋር መሆን እንዳለባት አልወሰነችም። የሁለቱም ወንዶች ልብ ደግሞ ተንጠልጥሏልና ምናልባት እዚህ ጋር ትህትና እኔን ካልፈለገችኝ ከኔ ጋር ህይወት ካላሰበች ለምን አልተዋትም፣ ለምን ከመንገዷ ላይ ዞር አልልም የሚለውን ነገር መድብል አስቦም ሊሆን ይችላል ማለት ነው። በእርግጥ አብርሽ ራሱ አሁን ላይ በጣም ተስፋ ቆርጧል። ከዚህም በኋላ አላናግርሽም፣ አጠገብሽ አልደርስም የሚለውን ነገር አንስቶላት ነበር እሷ ከመድብል ጋር ስልክ ስታወራ ማለት ነው። እሷ አሁን ላይ ለአብርሽ ምንም ስሜት እንዳሌላት ሁለቱንም እንደ
ወንድሞቿ እንደምታይ ነው እያወራች ያለችው። ግን ደግሞ አብርሽ ይሄንን ነገር ሊረዳት አልቻለም። እሱም ዛሬ ላይ የራሱን ውሳኔ ነግሯት ነበርና ምናልባት አብርሽም ከትህትና መንገድ ላይ ዞር ብሎ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ስለ ትዝታ ነገር ነው። ትዝታ አሁን ላይ ቤቱን በራሷ ስም ማድረግ የሚለው ነገር እየታወቀባት ይመስላል ማለት ነው። እናም ደግሞ አብርሽ ራሱ ስልክ ውስጥ የሆነ ነገር ሳያይ አይቀርም። እሷ መጀመሪያ ላይ ካርታውን ፎቶ አንስታ ነበር ለሰውየው የላከችውና ሰውየው ካርታውን አይቶ ትክክለኛ መሆኑን ሲያረጋግጥ ነበር በቃ አሽገሽ ላኪልኝ የሚለው ነገር እየጠየቃት ማለት ነው። ያኔ ያነሳችውን ፎቶ ስልክ ውስጥ አላትና ምናልባት አብርሽ ያንን ነገር አይቶ ሊሆን ይችላል ማለት ነው። ካርታው ደግሞ ቤቱ የአብርሽ መሆኑን ሲያሳይ አብርሽ እዛ ጋር ይሄንን ነገር ከየት ነው ያመጣሽው? ቤቱስ እንዴት ነው በኔ ስም ሊሆን የቻለው በሚለው እዛ ጋር ትዝታ ማፋጠጡ አይቀርም ማለት ነው። አሁን ላይ እየኖሩበት ያለው ቤት የአብርሽ መሆኑን ትክክለኛ ኦሪጂናል ካርታውን ስልኳ ውስጥ ካየ ይሄንን ነገር እንዴት ነው ያመጣሽው? ይሄ ቤት እንዴት ነው የኔ የሆነው የሚለውን ነገር ትዝታን ያፋጥጣታል ብለን እናስባለን ማለት ነው። ምናልባትም እዛ ጋር ሊሆን ይችላል እሷ ዮናስ የአብርሽ ጓደኛ የነገራትን ነገር ሙሉ ነገሩን የምትነግረውና ምናልባትም አብርሽ ይራራልኛል ወይ ደግሞ ያዝንልኛል በሚል ይሄንን ነገር ለምን እያደረገችው እንደነበረ ለምን ካርታውን በራሷ ስም ማድረግ እንደፈለገችና ሌሎቹን ሁሉንም ከዛ ቤት አባራ እሷና አብርሽ ብቻ እንዲኖሩበት ይሄንን አስቤ ነው ብላ አብርሽ ያዝንልኛል በሚለው ምናልባት ይሄንን ነገር ትነግረዋለች ማለት ነው። አብርሽ ደግሞ በጭራሽ እንደማያዝንላት ወይ ደግሞ እንደሚናደድባት ጤነኛ ብትሆን እሷን ከዛ ቤት እንደሚያባርራትም ግልጽ ነው ማለት ነው። ግን ደግሞ አሁን ላይ እነሱ የሚያውቁት ትዝታ እንደማትንቀሳቀስ እንደማትራመድ ስለሆነ እሷን ከዛ ቤት አስወጥቶ ላያባሯት ይችላሉ ማለት ነው። ግን ደግሞ እነሱ እንደታመመች ነው የሚያውቁትና ጽጌን ከዚህም በኋላ አትንከባከቢያት የራሷ ጉዳይ የሚለውን ነገር ያነሳሉ ብለን እናስባለን ማለት ነው።